ብሩኬ ትናንትና ሀይሚን አሳይሻለሁ ብሏት ነበረ። ሲፎክር ነበረ። ያው እንግዲህ የፎከረውን ፈጽሟል ማለት ነው። ያው ስራ ነው፣ ፕራንክ ነው እያደረጋት ያለው ማለት ነው። ግን አንድ የታዘብኩትን ነገር ልንገራችሁ። ሀይሚ ስሜን ሜንሽን እንዳታረግ፣ ስሜን እንዳታነሳ ብላ በሚፍታ ቤት ዛሬ ተናግራ ነበረ ማለት ነው። የብሩኬ ቪዲዮ የተለቀቀው አሁን ነው፣ ግን ፖስት የተደረገው ለ8 ምናምን ጉዳይ ነው ፖስቱን ያየሁት ማለት ነው። የሚፍታ ቪዲዮ የተለቀቀው ስንት ሰዓት ነው? 11 ሰዓት ተኩል ይሆን 10 ሰዓት ተኩል እንደዛ አካባቢ ነው የተለቀቀው ቪዲዮ ማለት ነው። ስለዚህ አንተ ከምኔው ቪዲዮውን አይተህ ነው ቪዲዮ የሰራኸው። ስለዚህ ካሜራማኑ አንተ ነህ ማለት ነው። ስራህን እየሰራህ ነው ማለት ነው። ብሩኬ እልከኛው ማለት ነው። በመጀመሪያ ደረጃ ወደ ቁም ነገሩ ስንገባ ሁለታችሁም እልከኛ ትሆኑ። በእልክ ሳይሆን በንግግር ጥፋታችሁን አርማችሁ ሁለታችሁም ይቅርታ ተደራርጋችሁ ህይወታችሁን መምራት ነው እንጂ ያለባችሁ ቆይ አሳይሻለሁ፣ ቆይ አሳይሃለሁ እየተባባላችሁ ህይወታችሁን የማይሆን ነገር ውስጥ አትክተቱ። እናንተ ወጣት ልጆች ናችሁ። ብዙ ነገር ታውቃላችሁ። ብዙ ነገርም እያደረጋችሁ እየሰራችሁ እስከ ዛሬ ድረስ ያሳያችሁን ቪዲዮ እኛ ከእናንተ ብዙ ነገር ተምረናል። ግን የተማርነውን ነገር ደግሞ አሁን ላይ እያፈረሳችሁት ነው ያላችሁት ማለት ነው። አሁን ደግሞ ሀይሚ በረድ ስትል ብሩኬ ደግሞ ተነሳ ሌላ ስራ። ስለዚህ አንዱን ችግር ሳትጨርስ ወደ ሌላ ችግር ለመፍጠር አትሂድ ብሩኬ ማለት ነው። እልከኛ አትሆኑ። እልከኛ ስትሆኑ በጣም ብዙ ነገር ታጣላችሁ። በእልክ ነው አንድ ወር ሙሉ እስካሁን ድረስ ሀይሚና ብሩኬ እልከኛ ስለሆኑ ነው እስካሁን ድረስ እዚህ አንድ ወር ቪዲዮ የሰሩት ማለት ነው። ቆይ አሳይሻለሁ፣ ቆይ አሳይሃለሁ እየተባባሉ ማለት ነው። ማንም ሴት ልትመጣ ትችላለች፣ ግን እንደ ሀይሚ የምትሆን ሴት የለችም። እውነቱን እንነጋገር ከተባለ ማለት ነው። ሀይሚን እኔ አሁን በዚህ አንድ ወር ውስጥ በተሰራው ቪዲዮ አይደለም ሀይሚን የምመዝናት። በአንድ ወር ውስጥ ያደረገችው ነገር እልክና ንዴት ነው። በምንወደው ሰው ሲመጡብን ማንኛችንም የምናደርገውን ነገር ነው ያደረገችው። ጥፋት አጥፍታለች፣ ብሩኬም ጥፋት አጥፍቷል። ግን ጥፋታቸውን ደግሞ በንግግር ማስተካከል ይችሉ ነበረ። ግን ደግሞ እልከኛ ናቸው። በእልክ ተጋብተው እዚህ ደረጃ ደርሰዋል ማለት ነው። ትናንት እንኳ ለመታረቅ መጥተው ቆይ አሳይሻለሁ፣ ይኸው ዛሬ ደግሞ ሌላ ችግር ፈጠረ ማለት ነው። እንግዲህ ነገ ደግሞ ሌላ ነገር ማለት ነው። ቢያንስ እንኳ ልደቷን ደስተኛ ሆና እንድታሳልፍ ብታደርጋት እኔ ደስ ይለኛል። እናንተ ሁለታችሁም ትታረቃላችሁ፣ ነገ ታርቃችሁ አንድ ሆናችሁ ትመጣላችሁ። ሀይሚ የስራ ሴት ናት፣ ጠንካራ ናት፣ በራስ መተማመን አላት። ስራ እንዴት መስራት እንዳለባት ምን ማድረግ እንዳለባት በጣም ጠንቅቃ የምታውቅ ነው። በጣም ብዙ ዩቱበር ሴቶች አሉ፣ ግን እንደ ሀይሚ አይዲያ የሚያመጣ የሚሰራ ላመነችበት እስከ ጥግ ድረስ የምትሄድ እኔ ሀይሚዬ ነው የማውቀው። የእውነት እንነጋገር ከተባለ ማለት ነው። እና ደግሞ በዚህ አጋጣሚ ደግሞ አንድ ነገር ልነግራችሁ የምፈልገው ነገር ማለት ነው። በዚህ ሰሞን እኔ ሀይሚን አትስደቧት እያልኩ ስናገር የራሷ ችግር ነው እንዳሰድባት ያደረጋት ምናምን ስትሉ ነበረ። እኔ ችግር የለባትም አላልኩም። ሁላችንም እኮ የሰው ልጆች ነን፣ ጥፋት እናጠፋለን። ግን ጥፋታችን ደግሞ በስድብ አይደለም የምንታረመው፣ በመልካም አነጋገር ነው፣ በመምከር ነው። ገባችሁ አይደለ? ምንም ይፈጠር ምንም ማለት ነው። ሴት ልጅ ለደስታም ለመሰበርም ለማዘንም ቅርብ ናት። ወንድ ልጅ ምንም ችግር የለበትም። ይኸው እንዳያችሁት ነው። አንዷን ሴት ይዞ መጣ። አያችሁ? ሴት ልጅ ግን አንድ ወንድ ይዛ ለመምጣት በጣም ብዙ ነገር አለባት። በጣም ብዙ ነገር የሚይዛት ነገር አለ፣ የሚጨብጣት ነገር አለ። በጣም ይከብደናል። ገባችሁ አይደለ? እንደው ይሄን ለምሳሌ ነው የነገርኳችሁ። ወንድ ልጅ ችግር የለበትም፣ ምንም አይሆንም። ሴት ልጅ ግን በጣም ከባድ ነው። እና ሴት ናችሁ በሴት ላይ አትፍረዱ ስላችሁ የነበረው ለዚህ ነው ማለት ነው። እና እንግዲህ ብሩኬ 4 ልጆቹንም አንስቷን፣ ሌሎቹን እቃ ስትመልሽ 4 ልጆቹን አልመለሽልኝም 2ቱን ስጭኝ እያለ ጨዋታም ቀልድም ጨምሮ ነበር ዛሬ ቪዲዮ የሰራው። ይመችህ። ለማንኛውም እንግዲህ ሀይሚዬ ጋር ግን ታርቃችሁን ሁሉን እኛ የምንፈልገው ሁለታችሁን ብቻ ነው። ሌላ ማንንም አንፈልግም።
እኔ በቃ ለምን እንደሆነ አላቅም። እግዚአብሔር አንድ አድርጎ ያጣመራችሁ ሰዎች እናንተ ናችሁ። በቃ ሀይሚ ያለ ብሩኬ፣ ብሩኬ ያለ ሀይሚ በፍጹም አይደምቁም። ለምን እንደሆነ አላቅም። እኔ ብቻ ነኝ ወይስ እናንተ ናችሁ? ውድ ቤተሰቦቼ ሰላም፣ ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ እጅግ አድርጌ አመሰግናለሁኝ። እንግዲህ ዛሬ ብሩኬ የፈከረውን ነገር አድርጓል። ይመቸው። ለማንኛውም ግን ብዙም እኔ ዛሬ የጠበቅኩት በቃ ሀይሚዬና ብሩኬ ታርቀው ነገ የሆነ በቃ ደስ የሚል ነገር ነበር። እንግዲህ ነገም ጦርነት ነው። እንግዲህ ተዘጋጁ። እንግዲህ ደግሞ ለአንድ ወር ልንቀጣ ነው ማለት ነው። ቤተሰቦች እልክ ምንም ማድረግ ይቻላል። እልከኞች ናቸው። ሀይሚም እልከኛ፣ ብሩኬ እልከኛ፣ ሁሉም እልከኞች ናቸው። እና እንግዲህ እግዚአብሔር አምላክ ከነሱ ጋር ይሁን። ነገሮች ተስተካክለው በፍቅር እንደሚመጡልን ተስፋ አደርጋለሁኝ። እግዚአብሔር ከነሱ ጋር ይሁን። እናንተም በያላችሁበት ሰላማችሁ ብዙ ይበለኝ። ራሳችሁን ጠብቁ ቤተሰብ።